ሰላም ጤና ይስጥልኝ ሳምንታዊ ስለ ጤናው የተሰኘ መሰናዷችንን ይዘን ቀርበናል አብራችሁን ቆዩ የዛሬው መሰናዷችን የአእምሮ ጤና ህክምናን ይመለከታል የአእምሮ ጤና ከግንዛቤ ማነስ የተነሳ በርካታ ችግሮች ይከሰታሉ በዚህ ጉዳይ ላይ ማብራሪያ የሚሰጡን በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የአእምሮ ጤና ህክምና ስፔሻሊስት የሆኑትን ዶክተር ይቅናሸዋ ሰለሞንን እዚህ ጋብዘናል አብራችሁን ቆዩ እንኳን ደህና መጡ ዶክተር እንኳን ደህና ቆያችሁ የመጀመሪያ ጥያቄ የሚሆነው የአእምሮ ህመም ምንድነው እንዴትስ ይከሰታል ከሚለው እንነሳ የአእምሮ ህመም እንግዲህ በአጠቃላይ የሚከሰትባቸው አጠር ስናደርገው ባዮሎጂካል ፋክተሮች ሳይኮሎጂካል እና ሶሻል ፋክተሮች ካልቸራል ብለን መክፈል እንችላለን ባዮሎጂካል ፋክተሮች ስንላቸው ዲኤንኤያችን የተሰራነበት ውቅር ለምሳሌ ከቤተሰባችን ውስጥ ሞር ዲፕሬሽን ካለ ሞር ሳይኮሲስ ካለ የድባቴ ህመም ወይም ደግሞ ከባድ የአእምሮ ህመም እክል የመርሳት ችግር ካለ ከዛ ፋሚሊ የወጣ ሰው ሪሌቲቭሊ ከሌላው ከጀነራል ፖፑሌሽኑ አንፃር ከፍተኛ የሆነ ሪስክ አለው ዲፕሬሽንን ዴቨሎፕ ለማድረግ ማለት ነው ልክ ስኳር ያለው ሰው እንጠይቃለን በቤተሰብ ስኳር አለ ግፊት አለ እንላለን ምክንያቱም ያ ዘረመል ሪስክ ነው ያው ቤተሰባችን ውስጥ ስላለ ሙሉ በሙሉ 100% እንወርሰዋለን ይከሰታል ማለት አይደለም it's just one risk factor ሌላው እንግዲህ የተለያዩ አእምሮአችን ውስጥ የሚፈጠሩ ለውጦች ናቸው ለምሳሌ በአስተዳደግ ወቅት አእምሮአችን በሚያድግበት ጊዜ በእናታችን ሆድ ውስጥ ጀምሮ የተለያዩ ችግሮች ለምሳሌ አልኮል መጠጣ እናት በርግዝና ጊዜ የአልኮል ልጇን አፌክት ሊያደርግ ይችላል በርግዝና ወቅት የተፈጠረ ኢንፌክሽን ሊሆን ይችላል ወይም ስኳር ህመም የተለያዩ ነገሮች እሷ ላይ የተፈጠረ ድባቴ ጥቃት የመሳሰሉት ነገሮች ሽሉ ላይ ወይም ኢምብሪዮ ወይም ደግሞ ፊተሱ ላይ ጽንሱ ላይ ጫና ያመጣል ሶ የአንጎሉ እድገት ከዛ ጊዜ ጀምሮ ላይክ ስፐርም እና ከተገናኙ ጊዜ ጀምሮ አንጎላችን ኦሬዲ ማደግ ስለሚጀምር አፌክት ያደርገዋል ማለት ነው ከዛ ደግሞ ልክ በጩጬነታችን ጊዜ እንደተወለድን ስናድግ የገጠሙን ነገሮች ለምሳሌ አናቱ ላይ አደጋ የደረሰበት ሰውኛ ሀገር መከታ ነው የሚባለው ይሄ በዱላ ድብድብ ብዙ ጊዜ ደግሞ አናት ይመታል በኩርኩምም ያስተማሪም ቤተሰብም ቋም ይደረጋው አናት ነው አናት ግን በጣም ኢምፖርታንት ክፍል ነው አንጎል ነው እዛ ውስጥ ያለው ይሄ ጠንካራ አድርጎ እግዚአብሔር የሰራው በመክንያት ነው ምክንያቱም ውስጡ በጣም ስስ የሆነ ላይክ በጣም በቃ መነካት የሌለበት ንፋስ ራሱ ቢነፍስበት በተወሰነ ደረጃ ቢበሳጭ ነው ሴንሲቲቭ የሆነ ክፍል ነው ሶ ያንን ስንገላባበት ስፖርት ስንሰራ ስንፈነከት ምናምን አንጎላችን ላይ የሚደርስ አደጋም ለአእምሮ እክል ተጋላጭ ሊያደርገን ይችላል ኢንፌክሽኖች ሜኒንጃይቲስ ማጅራት ገትር ወባይ ጭንቅላት ወባ ስኳር በሽታ ቲቢ ምናምን ብዙዎች የሚጥል ህመም እነሱም ሁሉ የአእምሮ ህመም እክል ሊያመጡ ይችላሉ ማለት ነው ይሄ እንግዲህ ባዮሎጂካሊ የተወሰነችውን ፓርት ብቻ ወስደን የልብ ህመምም ሊያመጣ ይችላል ፎር ዛት ማተር ኤኒቲንግ አካልና አእምሮ አይለያዩ ሁለቱም አንድ ናቸው ሶ አካል ላይ የሚከሰት ነገር ሁሉ የአእምሮ ህመም ሊያመጣ ይችላል አንጎላችንንም ዳይሬክትሊ አፌክት የሚያደርግ ነገር ሊያመጣ ይችላል የቅመሞች መዛባት ኔትወርክ አእምሮአችን የኔትወርክ ነው ኤሌክትሪካል አክቲቪቲ በጣም በሃይ ስፒድ የሚሽከረከርበት የኔትወርክ ክምችት የነርቭ ክምችት ነው እና በተለይ ልክ ወደ ወጣትነት አካባቢ ስንደርስ ወደ ጉርምስና እድሜ ስንደርስ ፕሮኒንግ የምትባል ስፔሲፊክ ነገር አለች ምንድነው አንጎላችን ብዙ ኔትወርክ አለ እርስ በርሱ የተያያዘ ከዛ ዩዝ ኢት ኦር ሉዝ ኢት የሚባል ፕሪንሲፕል አለ አይደል ጀነራል አእምሮአችንን ከተጠቀምነው ሞር ጎበዝ እንሆናለን ካልተጠቀምነው ያልተጠቀምነው ፓርት እየጠፋ ይሄዳል ሁሉም ሰው ዋና መዋኘት ይችላል ዓለማችን ላይ ግን ፕሪቫለንስ ዋና የሚችል ሰው ጥቂት ነው ኳስ መጫወት ሁሉም ሰው ይችላል ሁሉም ሰው ግን አይጫወትም ሙዚቃ መሳሪያ ጊታር መጫወት ሁሉም ሰው ይችላል ፖቴንሻል አለው ኦልሞስት ቴክኒካሊ ግን ሁሉም ሰው አይችልም ያ የሆነበት ምክንያት ምንድነው ያንን የአንጎል ክፍላችንን ትሬን ስላላደረግነው እንጂ ሌላ አምር የለም ሶ ፕሮኒንግ ላይ ምንድነው የሚሆነው ያልተጠቀምነው የአንጎል ክፍላችን ኔትወርክ ክምችቱ በቃ ይሄ ስለማይጠቀመው ይልና ስዊች ያደርጋል በተወሰነ ደረጃ ምን ተጠቀማት የተጠቀምናት ፓርት ብቻ የጎለበተ ትሄዳለች ሶ ያ እድሜ አንጎላችን በጣም ፕላስቲክ ነው ማለት ይቀያየራል ሼፕ ያደርጋል ራሱን ኔትወርኩን ምናምን ዝርጋታውን በዚህ በኩል በቃ እንትን ብሏል ምናምን ብሎ ማለት ይችላል ሶ በዛ እድሜ ክልል ላይ የሚከሰቱ ነገሮች በተለይ በልጅነት እስከ ወጣትነት የሚከሰቱ አንጎል ላይ የሚደርሱ የትኛውም አይነት ዳይሬክትም ኢንዳይሬክትም ጫናዎች አንጎላችን ላይ ጫና ስለሚያመጡ ያ ለአእምሮ ህመም ያጋልጠናል ባዮሎጂውን ብቻ ስንወስድ ማለት ነው ሳይኮሎጂካሊ ደግሞ ቀደም እንዳልኩት የራሳችን ፐርሰናሊቲያችን በተወሰነ ደረጃ ጄኔቲካሊ ዲተርሚንድ የሚሆነው ከቤተሰባችን የምንወርሰው ነው
ሶ አንዳንድ ፐርሰናሊቲያችን ለአእምሮ ህመም ተጋላጭ ሊያደርገን ይችላል። ነገሮችን ኮፕ የምናደርግበት ስትረስ ሲገጥመን እንዴት ነው ዲል የምናደርገው? ምን አይነት ሰዎች ነን? ምን አይነት ፐርሰናሊቲ ታይፕ አለን? ከሰዎች ጋር ሶሻላይዝ ማድረግ እንፈልጋለን? ብቻችንን ነው መሆን የምንፈልገው? ችግሮች ሲገጥሙን በራሳችን ነው ለፍተን ጥረንግረን ብቻ ወይስ እገዛ መፈለግ ምንችል ሰዎች ነን? ምናምን የሚሉት ነገሮች እነሱም በተወሰነ ደረጃ ኢምፖርታንት ናቸው። በልጅነታችን የሚደርስ የስነ ልቦና የማንነት ጥያቄዎች ለምሳሌ ወላጃችን ማን እንደሆነ አለማወቅ ወይም ስለ ራሳችን ዲግሬድ የሚያደርግ ነገር ይነገረንና አንተ እኮ እንደዚህ ነህ፣ አትረባም፣ መጥፎ ነህ፣ እንትን ምናምን ኔጌቲቭ ነገሮች እነዛ ነገሮች ኦልሬዲ ኢንተርናላይዝድ የሆኑና እኛ በቃ እኔ ማለት እንደዚህ ነኝ እኮ ምንም ቫልዩ የሌለኝ ሰው ነኝ አይነት ይሄ ማንነታችን ለራሳችን የምንሰጠው ግምት ሰልፍ ኢስቲማችን የተመታ ይሆናል፣ የወረደ ይሆናል። ኢንተርናላይዝ አድርገ ነው። በፊት ወላጆቻችን ነበር አንተ ማትረባ አንተ ኮታታ ልጅ ወይ ምናምን እያሉ የሚሉን ወይ የጎረቤት ሰው ወይ እንጀራ አባት ምናምን። አሁን ግን ኢቭን እነሱ ሞተው እንኳን ዊ ኬሪ ዘም እነሱ ሳይኖሩ እኛ ራሳችን እንደዛ ነን ብለን ልናስብ እንችላለን። ሶ እሱንም በተወሰነ ደረጃ ማንሳት ይቻላል። ትራውማዎች በልጅነታችን የሚደርስ ጾታዊ ጥቃት፣ አካላዊ ጥቃት፣ ስነ ልቦናዊ ጥቃት፣ ቡሊንግ ትምህርት ቤት ውስጥ የተለያዩ ልጆችን አንተ እንደዚህ ነህ ምናምን እየመቱ በስድብ የእንትን ልጅ ምናምን እነዛ ሁላ ነገሮች ሳይታወቅ ይብን አንዳንድ ወላጆች ራሱ አንተን ከምፈጥር ውሃ ሆነ ብቀር ይሻላል ምናምን አይነት ኦኬ ለካ እኔ ከውሃ ራሱ ያነስኩ ነኝ አይነት አመለካከት። ሶ ትራውማቲክ የሆኑ ነገሮች ሁላ ጫና ይፈጥራሉ። ያ ነገር ይደራረባል። በአንድ አይደለም፣ እንደ ድርዳሩ ነው። አይ ዶንት ኖ ስሙን ግን እንደዚህ እየተደረደረ ይሄድና ከዛ በጣም ትልቅ ደርሶ የሆነች አንድ ብሎክ ስትጨመር ፍርስም ይላል። ልክ እንደዛ ነው የአእምሮ ህመም። ብዙ ሪስክ ፋክተሮች ይደመሩና ነው ልክ የሆነች ነገር ስትከሰት እሷ ያንን ሁላ ነገር ትገልጠዋለች። የመጨረሻዋ ክሊክ አይደለችም፣ ግን ኦልሬዲ የተገነባው ነገር ነው። ባዮሎጂካል ሪስክ ያለው ሰው ሳይኮሎጂካሊ እነዚህ ሲጨመሩ ከዛ ሶሻሊ ደግሞ ለምሳሌ ትምህርቱን ቢወድቅ አንድ ሰው ወይም ደግሞ በቃ ተስፋ ቢቆርጥ ከስራው ቢባረር ስራ አጥ ቢሆን ሱስ ውስጥ ቢገባ እነዛ የመሳሰሉት ነገሮች ደግሞ ሶሻሊ ጫና ቢፈጥሩበት ኦልሬዲ ባዮሎጂካል ሪስክ ፋክተር አለው፣ ሳይኮሎጂካል አለው። ከዛ ያኛው ሲጨመር ደግሞ በቃ ልክ እንደ መክፈት በቃ 12ኛ ክፍል ወደቀ። ለምሳሌ እኛ ሀገር በጣም ብዙ ጊዜ ይባላል ዩኒቨርሲቲ ገባ እሱ በጣም እንትን ሆኖ አሰርታበት ነው ሳምቲንግ ምናምን እና በቃ አእምሮውን ሳተ እንትን አለ። ግን ከአእምሮ ጤና አንጻር ስንረዳ ኦልሬዲ ባዮሎጂካል ሪስክ ፋክተሮች አሉ፣ ሳይኮሎጂካል ከዛ ሶሻል ቼንጅ አለ። ዩኒቨርሲቲ መግባት is huge thing እና ደግሞ እድሜውም ቅድም እንዳነሳሁት ከ15 እስከ 35 እስከ 45 ዓመት አካባቢ መነሻው ነው። ዩኒቨርሲቲ ብዙ ሰው የሚገባበት ታይም ማለት የአእምሮ ህመም ኦንሴቱ የሚጀምርበት ታይም ነው። ልክ ዩኒቨርሲቲ ሲገባ ሲታመም በቃ እንትን አሰርታበት ነው። አንዲት ባለሙያ ጋር ስናወራ አንድ ዘመዳቸውን ምናለችኝ ጎበዝ ተማሪ ነበር ምናምን ከዛ በኋላ ዩኒቨርሲቲ ገባ ሰቃይ ነው ምናምን ከዛ የሆነች ተከታይ ያለችው ሁለተኛ ከዛ ከባድ የሆነ አእምሮ እክል ገጠመው። ከዛ ምን ብለው ነው የተረዱት? እሷ ኮምፒት ስለሚያደርጉ አሰርታበት ነው የሚለው ነገር በጣም ኮመን ነው እኛ ሀገር እና እንደ ሪል ኤቲዮሎጂ ቲቢ ሲይዘው ሰው ማይኮባክቴሪየም ቱበርኩሎሲስ የሚባል ባክቴሪያ ገብቶ ነው፣ ወይ ወባ ሲይዘው ማሌሪያ ፋልሲፋረም ወይ የትኛውም ቫይቫክስ ታይፕ ፓራሳይቱ ገብቶ ነው እንደምንለው እንደ ኤቲዮሎጂ። ስለዚህ እሷ ናት ያስደረገችበት። ግን ሪያሊቲው ምንድነው? ያ ኤጅ ዩኒቨርሲቲ ሰው የሚገባበት ኤጅ ህመሙም የሚከሰትበት እድሜ ነው። ለምሳሌ ስኳር ግፊትን ብናይ ብዙ ጊዜ የትልልቅ ሰዎች ህመም ነው ከህፃናት ይልቅ። ኦንሴቱ የሚጀምረው ከሰውነታችን ለውጥ ጋር ምናምን ያቺ ታይም ናት። ከዛ አንጻር ይሄ ባዮ ሳይኮ ሶሻል የሚለው አንደርስታንዲንግ ሆሊስቲክ የሆነ ወይም ደግሞ ህመሙን በደንብ መረዳት እንድንችል ይረዳናል። የአእምሮ ህመም የሚከሰተው በእንደዚህ አይነት መንገድ ነው፣ በእነዚህ ሶስቱ በዋናነት ማለት ነው። ከግንዛቤ ጋር ተያይዞ መታረም የሚገባቸው ነገሮች እንዳሉ ይነገራልና ምንድነው ከግንዛቤ ጋር ተያይዞ ህብረተሰቡ ማረም ያለበት ነገር ምንድነው? ያ በጣም ኢምፖርታንት ነው። እንግዲህ እንደ ባህልም አንደርስታንዲንግ አለን። ሁሌ የሆነ ነገር ስናይ እንዲህ ነው ብለን የምንተረጉምበት መንገድ አለ። ለምሳሌ ድሮ ሰዎች ምድር በዝሆኖች በሶስት ዝሆኖች ላይ ነች ያለችው። ሶስቱ ዝሆኖች የሆነ አዞ ላይ ነው ያሉት፣ አዞ ውሃ ላይ ነው ያለው። እሱ ሲንቀሳቀስ ነው የመሬት እርዝኩዌክ የሚከሰተው ምናምን ይሉ ነበር። ሰዎች የራሳቸው የሆነ ቲዮሪ ወይም ሃይፖቴሲስ አላቸው። ያ ነገር እውነት ላይሆን ይችላል ቴስት እስካልተደረገ ድረስ። የአእምሮ ጤና እክሎችን ግን
አሁን ሪሌቲቭሊ ከድሮ አንፃር በጣም ብዙ መረጃዎች ኤቪደንሶች አሉ በምን እንደሚከሰት እናውቃለን። በጣም ኢፌክቲቭ የሆኑ መድኃኒቶች ህክምናዎችም ከዛ የተነሳ አለ። ሶ እኛ ሀገር ግን የዚህ ኢንፎርሜሽን እጥረት አለ ብዬ አስባለሁ። በጣም ኮመን ነው። ለምሳሌ አንድ ሰው ወደ አእምሮ ህክምና ተቋም ለመምጣት የሚወስድበት ጊዜ ረጅም ነው። ለምንድን ነው? መጀመሪያ ሰዎች የአእምሮ ህመም ነው ብለው አይደለም የሚጀምሩት። ለምሳሌ አንድ ጎበዝ ተማሪ ትምህርቱ ላይ ዝቅ ቢል፣ አንዲት ሴት ልጅ ድባቴ ውስጥ ገብታ ራሷን ማግለል ብትጀምር፣ አንድ የቤት አባወራ ንጽህናውን መጠበቅ ቢተው፣ ወይ ሲጋራ ማጨስ ቢጀምር፣ ወይ ለሊት እንቅልፍ ቢያጣ፣ የመጀመሪያው አንደርስታንዲንግ ይሄ ሰውዬ በቃ ወይ እቺ ልጅ ተለክፋለች ለሊት 9 ሰዓት ላይ ወጣ ወይም ጓደኛዋ አሰርታባት የሆነ ነገር ሆናለች ተብሎ ነው የመጀመሪያው አንደርስታንዲንግ። ስለዚህ ወላጅ ምን ይመክራል? እንትን ጠጪበት፣ እንትን አድርጊ፣ ጸበል ተጠመቂ፣ ቁርአን ሂጂ፣ እንደዚህ ይደረግ ምናምን ጥሩ ናቸው እነዛ። ግን the most important thing ህክምና ቦታ መጥቶ ደግሞ ኢቫሉዌት መደረግ። ምክንያቱም ትክክለኛ የሆነ ምርመራና ህክምና ያላቸው ነገሮች ስለሆኑ ጸበል መሄድ ጥሩ ነው፣ ጸሎት ማድረግ ጥሩ ነው፣ ቁርአን መቅላት ጥሩ ነው። እነዚህ ሁላ በጣም ጥሩና ኢምፖርታንት ነገሮች ናቸው። ግን እኔ ከስራ ልምዴም የተወሰኑ ታካሚዎችን እንግዲህ በነበረኝ ኤክስፒሪየንስ አይቻለሁ። ዲሌ ይሆናል። ያ ማለት ምን ማለት ነው? ሰዎች በጊዜ መጥተው መታከም ቢችሉ ጥሩ ውጤት፣ የተሻለ ውጤት ሊያመጣ ይችል የነበረው ነገር ሌላ ቦታ ሲኬድ ጊዜ ይፈጃል። እኔ የምመክረው እንደ እምነት ጥሩ ነገር ነው። በአእምሮ ህክምና በጣም እናበረታታው ነገር ይረዳል። ጸበልም ብንሄድ፣ ቁርአንም ብናስቀላ፣ ብንጸልይ፣ በራሳችን ፓስተር ጋር ብንሄድ፣ ኤኒቲንግ ብናደርግ that's good። እሱን እያደረግን ግን መተን የጤና ህክምና ልክ እረ አዞረኝ ሆዴን ቆረጠኝ ብለን እየሮጥን እንጸልያለን፣ ጌታ ሆይ ማረን እንላለን። ግን እየሮጥን ደግሞ ጸበልም እንጠጣለን። ግን እየሮጥን ኢመርጀንሲ መተን እንመረመራለን። ሰገራ ስጡ ስንባል ታይፎይድ ነው ስንባል እቺ መድኃኒቱ ሰዱ ስንባል እንወስዳለን። ልክ እንደሱ ሁሉ ከአእምሮ ጤናም አንጻር የሆነ ሰው የባህሪ ለውጥ ሲከሰትበት፣ የስሜት ለውጥ ሲከሰትበት፣ ለምሳሌ አንዳንዴ ፐብሊክ ትራንስፖርት ላይ ባስ ውስጥ ገጥሞኛል። አንድ ሰው ቆሞ እንደውም አስታውሳለሁ የሆነ የቢራ ፋብሪካ ልብስ ነው የለበሰው እንትን ቢራ የሚልና ቆሞ በቃ ልክ ከሰው ጋር እንደሚያወራ ያወራል። እና ከጎን የነበረው ሰው ያንተ ሰው ይዞር በል ብሎ በቃ ሊመታው ሁላ ማለት። ሰውየው ግን መንቀጥቀጥም ነገሮች ስለነበሩት ሞስት ላይክሊ እና የቢራ ልብስም ስለለበሰ አልኮል ዊዝድሮዋል የምንለው አለ። አንድ ሰው አልኮል በጣም ተጠቅሞ ሰደሊ ሲያቆም የሚከሰት ችግር ማለት ነው። እሱ ላይ እንዳለ እኔ ገምቻለሁ። እና ከዛ ጋር ተያይዞ ሳይኮቲክ ስቴት ላይ ነው ያለው። በቃ የሚታዩ ነገሮች፣ የሚሰሙ ነገሮች አሉት። ብዙ ጊዜ ግን ሰዎች ልክ እንደዛ ሲከሰት ምንድን ነው ብለው የሚያስቡት፣ ለምሳሌ ታክሲ ውስጥ እየሄዱ አንዲት እርጉዝ ሴት ምጧ መቶ ወይ ብታጮህ ሁሉም ሰው ብሎ ወደ ሆስፒታል ነው ይዟት የሚሄደው ሙሉ ባሱ። ኦር የሆነ ሰንባዲ ሚጥልም ቢከሰትበት ጠረ ክብር ይለኩሱ ሮንግ ነው። ክብር ይመለከስ ግን ምናም ለመርዳት ይጥራል ሰው። አንድ ሰው ግን ላይክ ማኒክ ስቴት ውስጥ ገብቶ ወይ ሳይኮቲክ ሆኖ መንገድ ላይ እያለ ወይም በጣም እየሰበከ ምናምን እየበረረ የሆነ ነገር እያደረገ እየዘፈነ እየጨፈረ ወይ ደግሞ እየተከታተሉኝ ነው ቢል የሆነ ሰዎችን እንትን ለማለት ቢሞክር አይ ታሞ ነው አይደለም መጀመሪያው ስቴፕ እንዴት ሰውዬ ተብሎ ይቀጠቀጣል ብዙ ሰው። እና እኔ ብዙ ጊዜ አዝናለሁ። ላይክ በጣም ኦሬዲ ያ ስቴት ማለት ለዛ ሰው በጣም ሾኪንግ ነው፣ አስፈሪ ነው፣ አስጨናቂ ነው። የሆነ ቺፕስ ተቀብሮብኛል አናቴ ውስጥ እየተከታተሉኝ ነው፣ ይሄው እየታዩኝ ነው፣ ስኬሪ ነው፣ እንቅልፌን አጥቻለሁ፣ ምግብ አልበላም ምክንያቱም እናቴ ልመርዘኝ ነው ምናምን። ላይክ በጣም ቴረብል የሆነ ኤክስፒሪየንስ ነው። ግን በዛ ስቴት ውስጥ ሆነው ሰዎች ይደበደባሉ፣ ከዛ በሰንሰለት ይታሰራሉ፣ ቆሳስለው አልሰር ፈጥሮ ምናምን አንዳንዴ ጋንግሪን ፈጥሮ እስከ መቆረጥ ድረስ ይደርሳል በአሳዛኝ ሁኔታ። ይሄንን ነገር ለማስቆም መረዳታችን ይቀድማል ማለት ነው። እንደ ማህበረሰብ ልክ ሰው ያቺ ወላድ ካለች እረ እሷ እርጉዝ ናት ቅድሚያ ስጧት እንዳትሰለፍ ልጅ ይዛለች ምናምን እንደምንለው የአእምሮ ህመም የባህሪ ለውጥ ምናምን ሲከሰት ሰው ሲጋራ ሲያጨስና እንዴ እንትና ልጅ ጎረመሰው ወጠጤ ሆነ ኦርሳም ዊርድ ቃል መጥፎ ቃል ማይረዳ ተጠቅመን ያንን ሰው ዲስግሬስ ከማድረግ ይልቅ ኦኬ ዋት ሃፕንድ ለምንድን ነው የተጠቀመው? ሱስ ህመም ነው፣ መታከም ይችላል። አርሊ እንድረስለት እንደ ቤተሰብ እንደ ማህበረሰብ። ወይም ደግሞ ይሄ አስነክተውት ነው አስደግመውበት ነው አሰርተውበት ነው ምናምን ኢትስ ኦኬ ጸበል መሄድ መጸለይ እንደዛ ማመን ግን ቼክ እንደረግ። የአእምሮ ህመም ሊሆን ይችላል፣ የጭንቅላት እጢም ሊሆን ይችላል፣ የሚጥል ህመም ሊሆን ይችላል። ሰው ያወራ ድንገት ፖዝ አድርጎ ቢቆም ወይም ደግሞ ማያውቀውን ሰው ሄዶ ቢያቅፍ መስተፋቀር ምናምን የሚባል ነገር አለ። አሁን ለምሳሌ በማህበረሰባችን አንደርስታንዲንግ ኢትስ ኦኬ እነሱ አንደርስታንዲንግ መኖራቸው ችግር የለውም። ግን ቼክ መደረግ
ምክንያቱም ብዙዎቹ ነገሮች ልንረዳቸው ልናከማቸው የምንችላቸው ነው በተለይ ደግሞ early ከተመጣ ማለት ነው ስለዚህ ያንን መረዳት አብረናቻችለን መሄድ ማለት ነው ኢትስ ኦኬ ላይክ እንደዚህ ብዬ እረዳለሁ ለሱ ጸበሌን እጸበላለሁ ልክ ያን HIV ምናምን ሲመጣ እንደነበረው ማለት ነው አንዳንድ ቦታ መንፈሳዊ ቦታዎች ጣሉ እሱን ይባላል ከዛ በኋላ ሌተሮን ግን አንደርስታንዲንጋቸው ሲጨምር ሰዎች አይውሰዱ መድኃኒቱንም ወሰዱ ጸበሉንም ወይም ደግሞ ጸሎቱንም ቀጥሉ እንደተባለው እንደሱ ማድረግ መቻል አለብን ሌላው ኢምፖርታንት መነሳት አለበት ብዬ ማስበው የአእምሮ ህመም መታከብና መዳን የሚችል ነገር ነው መዳን ስንል እንግዲህ ትንሽ አከራካሪ ነው በህክምና ሳይንስ ሰው ልጅ ከተወለደ ጊዜ ጀምሮ እየሞተ ነው ቤዚካሊ ላይክ ኤቭሪ ሴሎቻችን እየሞቱ ነው እየታደስን ነው መጨረሻ ላይ እንሞታለን የማይሞት ሰው የለም ምድር ላይ ሁሉም ሟች ነው ሶ መዳን የሚለው ነገር ዴፊኒሽኑ በአእምሮ በህክምና ሳይንስ በአጠቃላይ ለምሳሌ አንድ ሰው ማሌሪያ ቢይዘው በቃ ኳርተም ሰጥቼው ወይም አርሰኔት ሰጥቼው ታክሞ ዳነ በቃ ቴስት አደረገዋለሁ የለም ማሌሪያ ውስጥ ከዛ ግን ከዚህ በኋላ ወባ የሚባል አይዝህም ድጋሚ የሚል ማረጋገጫ ስጠኝ ቢለኝ አልችልም አይ ካንት ሊይዝ ይችላል አሁን እንደውም ሲቪር ጭንቅላት ማሌሪያም ሊሆን ይችላል ምናልባት ሊገለም ይችላል አይ ዶንት ኖ ግን አሁን ላይ አክም ያለው ተሽሏል ሄደሃል ሶ የአእምሮ ህመምም እንደዛ ነው ዲፕሬሽን ያዘው ሰው ዲፕሬሽን ያዘው መጣ አንቲ ዲፕሬሳንት አስጀመርኩት ወይም ደግሞ ቴራፒ ሰጠሁት ተሻለው ሄደ ዲፕሬሽኑ ሪላፕስ ሊያደርግ ይችላል ኦፍ ኮርስ ላያደርግ ይችላል yes of course ሁለቱ ተመልሶ ሊመጣም ላይመጣም ይችላል ልክ ወባው ተመልሶ ሊመጣም ላይመጣም እንደሚችለው ማለት ነው ግን ኢፌክቲቭ የሆኑ ህክምናዎች አሉ መታከም ይችላል ባይ ዘ ወይ በጣም ትልልቅ የዓለማችን ሰዎች አሉ ትልልቅ ከባድ የሚባል የአእምሮ ህመም ኖሯቸው እስከ ኖቤል ፕራይዝ ድረስ የደረሱ ቢዩቲፉል ማይንድ የሚል ብዙ ሰው ያየው ፊልም አለ ብዬ አስባለሁ ኖቤል ፕራይዝ ተሸልሟል ሰው የስኪዞፍሬኒያ እንግዲህ በአእምሮ ህክምና ከባድ የአእምሮ ህመም ብለን የምናስበው እሱ ኖሮት ማለት ነው ግን ህክምና ስላገኘ አብርሃም ሊንከን የአሜሪካው ፕሬዚደንት ዲፕሬሽን እንደነበረው ይነገራል እንደውም አንድ ጽሁፍ ላይ እኔ ጋር ያለ ዲፕሬሽን ለሰው ልጆች ቢከፋፈል አይችሉትም ይላል ላይክ በጣም ምን ያህል ዲፕ ፔን ውስጥ እንደነበር ሶ ይቻላል በአእምሮ ህክል ውስጥ በአእምሮ ጤና ውስጥ ችግር ውስጥ አልፎ ያሰብንበት መድረስ ይቻላል መታከም መዳን ይቻላል ጤናማ ህይወት ቤተሰብ መመስረት ሀብታም መሆን የተማረ ሰው መሆን ሐኪም መሆን ምናምን ይቻላል ሐሳባችንን ማሳካት ድሪማችንን ማሳካት ይቻላል ሶ የአእምሮ ህመም እንደሆነ መርገም እንደሆነ ከዘር ማንዘር የመጣ ወይ የሆነ የቤተሰብ ጣጣ ምናምን አይደለም የሚታወቅ ትሪተብል ኮንዲሽን ነው ስለዚህ በተቻለ መጠን ወደ ይሄን ስል እንደው ህክምና ሳይንስ በቃ ሁሉን ነገር የሚፈውስ ሁሉን ነገር የሚያውቅ ነው ማለት አይደለም ሳይንስ የሰው ልጅ ስራ ነው የአእምሮ ውጤት ነው አእምሮን የፈጠረው ፈጣሪ ነው ዛሬ የምናውቀው ከትላንት በጣም ብዙ ነገር አለ ነገ የምናውቀው በጣም ብዙ ነገር አለ ዛሬ ላይ የማናውቀው አሁን ደግሞ ዓለማችን በጣም each day ብዙ ነገሮችን እያወቀ ከጥቂት አመታት በኋላ in the future ለአእምሮ ህመሞች ልክ እንደ ወባ ወይም እንደ ስኳር በሽታ ወይም እንደ ግፊት ቴስት የምናደርግባቸው ሌቭሎች ላይ እንደርሳለን በቅርብ አመታት ውስጥ በጣም ኢፌክቲቭ ትሪትመንቶች አሉ አሁንም በጣም ኢፌክቲቭ ትሪትመንቶች አሉ ህክምናዎች አሉ ማረግ የምንችላቸው ብዙ ነገሮች አሉ ያ ነገር ደግሞ መሆኑ በጣም ኢምፓክት አለው የዓለም ባንክ አንድ ጥናት አጥንቶ ነበር በዓለማችን ምን ያህል ገንዘብ ታጣለች ከአእምሮ ጤና ጋር በተያያዘ አእምሮ ጤና ላይ ያለ እክልን ለማከም $1 ብናዋጣ ስንት ዶላር እናተርፋለን የሚል በጣም ሂዩጅ ነምበር ነው ኢን ትሪሊየንስ ነው በአንድ አመት የምናጣው የአእምሮ ጤና እክል ምክንያት ብቻ ማለት የኢትዮጵያን ጂዲፒ በጣም ብዙ እጥፍ ማለት ነው $1 አንድን የአእምሮ ጤና እክል ለማከም ኢንቨስት ስናደርግ $10 ነው ትርፍ የምናገኘው ያን ያህል ነው ኢምፓክቱ ህይወት ሰዎች ኖሩ ሲባል ለምሳሌ አንድ ሰው 80 አመት ኖረ ቢባል ኦኬ ስንት ነው የኖረው ለምሳሌ ጋቭሮቮቹና ሬሳ ስንትናቸውን ሲጎበኝ እንዴ ፕሮፌሰር እንትና በአንድ አመቱ ሞተ ዶክተር እንትና በ3 አመቱ ሞተ እንዴ ምና በዚህ ሀገር ሳይወለዱ ነው እንዴ መስጠቱ ሲል አይ ደና ኑሮ ይኖሩበትን ብቻ ነው የምንቆጥረው አሉ ሶ ልክ እንደዛ ደና ኑሮ ይኖርንበትን ካልኩሌት ስናደርገው ለምሳሌ አንድ ሰው ዘመኑን ሙሉ ዲፕሬሽን ይዞት 30 አመት ተሰቃይቶ ቢኖር እና 30 አመቱ ላይ ቢሞት 30 አመት አይደለም ኖረ የሚባለው ይቀነሳል ካልኩሌት ተደርጎ ሶ በከፍተኛ ሁኔታ ከአእምሮ ጤና ጋራ ከሱስ አምጪ ነገሮች ጋርና ከነርቭ ህመሞች ጋር የተያዙ ችግሮች በዛ ነው ብዙውን
ዘና ብለን ልንኖር የምንችለውን እድሜያችንን የምናጣው ብዙ ብርም እንደ ዓለም የምናጣው ሶ የአእምሮ ህመም መታከም የሚችል ነገር ነው እንደሌላው ህመም ነው ስቲግማታይዝ ማግለል የለብንም ኤኒባዲ ሁሉም ሰው ሊታመም ይችላል ኒሞኒያ ሁላችንንም ሊይዘን ይችላል የሽንት ቧንቧ ኢንፌክሽን ኤኒባዲ ሊይዘው ይችላል ብዙዎቻችን ይዞናል የአእምሮ ህመምም እንደዛው ነው ዲፕሬስድ ሆኖ ማያቅ ሰው የለም ያው ዲፕሬሽን ሌቭል ላይ ሆን ይችላል ኤምዲዲ ሌቭል ላይ ሆን ይችላል አንጀስ እንቅልፋተና ቃለን ሁላችን ስለዚህ ስቲግማውን ማስወገድ እነዚህ አይታከምም አይድንም ተስፋ የለውም አይጠቅምም የሚሉትን ነገሮች ኮምፕሊትሊ ማስወገድ አለብን በእንትን ነው የሚመጣው በመንፈስ ነው በድግምት ነው በመስተፋቅር ነው ምናምን የሚለውን አመለካከታችንን መያዝ እንችላለን ግን ሌትስ ካም ቢኮዝ ሌሎች መርዳት የምንችልባቸው አማራጮች ስላሉ ጥናቶችም እስካሁን የተሰሩ ሪሰርቾች እሱን ነው የሚያሳዩት እኛም ሀገር ሌላም ሀገር ቅድም እንዳነሳሁት ከአእምሮ ጋራ አካላዊ ባዮሎጂካል ስነ ህይወታዊ ስነ ልቦናዊና ማህበራዊ ችግሮች ናቸው ያን የሚያመጡት እንጂ የሆነ ማጂክ የሆነ ተአምር አይደለም ከግንዛቤ ጋር በተያያዘ የህክምና ባለሙያዎችም ምን መስራት አለበት ብለው ያስባሉ ህክምና ተቋም ላይ ኢቭን ከዛ ይጀምራል የአእምሮ ታካሚ አእምሮ ህመም ያለው ሰው አንዲት እናት ለምሳሌ ሲምፕል ኤግዛምፕል ሁለት እናቶች ሊወልዱ መጣው አንደኛዋ አማኑኤል ፎሎ አፕ ነበራት አንደኛዋ ምንም አልነበራትም ግን እቺኛዋ ፎሎ አፕ ያለበራት በቃ ኃይለኛ ሰው ናት በባህሪዋ የአእምሮ ህመም ችግር የለባትም ግን ኃይለኛ ናት ስለዚህ ልክ ዶክተሩ ህመሟ ሲሰማት አንስታ አናቱን ብትለው nobody cares ምንም አይሉም በቃ ተናዳ ነው ህመሙ በስቶባት ነው አንቲፔን ስታት ምናምን ነው ይባላል ያቺኛዋ ግን በጣም ሰላማዊ ምስኪን ጥሩ ሰው ላይክ ማታስቸግር ፔሸንት ሆና በስርዓትም ትል አማኑኤል ፎሎ አፕ ነበራት የሚለው ስላለ ብቻ ምንም ሳትሆን እኮ ስቲግማታይዝ ተደረጋለች ሳይክ ፔሸንት እንትን ወሰዳት ምናምን ሶ ከኛ ነው የሚጀምረው ከባለሙያዎች ከሐኪሞች ከነርሶች ከጤና ባለሙያዎች እኛ ጋር ይመጣል ሶ ኦቨርኦል ግን ሶስደው አንደኛ ልክ እንዳነሳ ነው እንደተወያየ ነው አዌርነሳችንን መጨመር ያለ አእምሮ ጤና የለም በቃ ምንም ነገር ቢኖረን አእምሮአችን ጤናማ ካልሆነ ከንቱ ነው አእምሮ ጤና ላይ ደግሞ ኢንቨስት ማድረግ ጤናማ ሲቲዝንስ ጤናማ ብሬን ያላቸው ሰዎች አእምሮአችን ስለሆነ መንገድም የሚሰራው ባቡርም የሚሰራው አውሮፕላንም ኒውክሌርም የሚሰራው አእምሮአችን ነው ሶ ጤናማ ዜጎች ሲኖሩን አእምሮአቸው ጤናማ ብሩህ የሆኑ ዜጎች ሲኖሩን ፕሮዳክቲቭ እንሆናለን ሀብታም ካንትሪ መሆን እንችላለን ሶ እንደ መንግስትም ኦር እንደ ሀገርም እንደ ተቋማትም ለአእምሮ ጤና በጣም ትኩረት መስጠት ምንድነው ምን እናጣለን ቀደም እንዳነሳሁት የትልቁን ጥናት ያጠናው የአእምሮ ጤና ወደ ዓለም መድረክ መጥቶ የዓለም መንግስታት ታዳጊ ሀገራት በተለይ ትኩረት ሰጥተው ብዙ ገንዘብ ኢንቨስት አድርገው ዜጎቻቸውን ጤና መጠበቅ እንዲችሉ ያስቻላቸው የሐኪሞች ጥናት ውጤት አይደለም ኢቭን የጤና ባለሙያዎች ጥናት ወይም የዓለም ጤና ድርጅት ውጤት ጥናት ውጤት አይደለም የወርልድ ባንክ ጤና ውጤት ነው ወርልድ ባንክ ኢኮኖሚክ ተቋም የገንዘብ ተቋም ነው ሲያጠና በአእምሮ ጤና የሚታጣው ገንዘብ ከየትኛውም ነገር በላይ በጣም ከባድ ግዙፍ ነበር ሶ ያንን ሲያቀርብላቸው ያው ገንዘብ ነው እንግዲህ ሌላ ምንም ምርጫ የላቸውም እሱ ላይ ኢንቨስት አደረጉ ሶ ያንን መረዳት ነው ብዙ እናተርፋለን እንግዲህ $1 10 ማለት 10 እጥፍ ትርፍ ከዛ በላይ ግን የሚሰቃይ ሰው በአእምሮ ህመም እንቅልፉን አጥቶ እኔ ፐርሰናሊ እንግዲህ ኢንካውንተር ስላለኝ ለብዙ አመታት እንቅልፍ ሳይተኛ የነበረ ሰው ሲምፕሊ እንኳን ብንወስድ እንቅልፍ አለመተኛ ሲምፕል አይደለም ግን እንደው ምሳሌውን ነው የእንቅልፉን አክሜው እንቅልፍ ተኝቶ ሲያመሰግነኝ ደስ ሲለው ሪፍሬሽድ ሲሆን ከሰው ኩል ሲሰማው ያረፍኩ ሲል ከባድ የሆነ ሳቲስፋክሽን አለው ስለዚህ አፍተር ኦል እንግዲህ ህይወታችን እቺ ስለሆነች እሷን ጥሩ አድርገን እንድንኖር እንደ መንግስትም እንደ ግለሰብም ለአእምሮ ጤና ትኩረት መስጠት ዕውቀታችንን ማስፋት ተቋማቶቻችንን ማዘመን መድኃኒቶች ለምሳሌ የሉንም ላይክ ዓለም የት ደርሷል ላይ በጣም ብዙ ነገር ማከም እንችላለን ግን የሉም እኛ ሀገር ስለዚህ መድኃኒቶቻችንን ማቅረብ ተቋማቶቻችን ለምሳሌ አሁን የኔን ኦፊስ እንኳን ኦር ምን ሰራባቸውን የአእምሮ ተቋማት ብናያቸው ስኬሪ ናቸው እንኳን ጤናማ የሆነ የታመመ ሰው መጥቶ የሚታከምበት ጤነኛው ሰው ራሱ የሚታመምባቸው ናቸው ቤዚካሊ ብዙዎቹ ደስ አይሉም ብርሃን የላቸውም የሆነች ጥግ ስር ምናምን ቆርቆሮ ቤት ትርፍ የታለ ምናምን ተብሎ እስቲ በቃ እቺኛው አንስጡት ምናምን ትልልቅ ተቋማቶቻችን ናቸው ይንስል እና ያንን ነገር ማስተካከል መቻል እንግዲህ ፈንድ ማድረግ አለብን አዌርነስ ክሬት ማድረግ አለብን ልክ እንደዚህ ከዛ ጨካኝ መሆን አለብን ዋጋ መክፈል ጥሩ ህይወት ለመኖር መመኘት አለብን እንደ ሀገር ጤናማ ዜጎች እንዲኖረን ማለት ነው ይሄ ነው ማለት ዶክተር ይቅናሽዋ እዚህ ድረስ መጥተው ስለ አእምሮ ጤና የግንዛቤ ማነስ ጋር ተያይዞ ሰፊ ማብራሪያ ስለሰጡን ከልብ አመሰግናለሁ እኔም አመሰግናለሁ